አሚር ከየት ነው የመጣው? ሰሞኑ ምን ላይ ነበረ? አሚር ሰሞኑ አላቆም አሚር ወይ አንተ ወሊ አይደለም እኔ አላቆም አሚር እኔ ያሚር ጓደኛም ምንም አይደለም አላቆም እኔ ቢሆንም እኔ አይ ማን ትክክል እንደሆነና እንዳልሆነ ጊዜ የሚፈታ እናት ያዛችሁ እንዴት እንዴ ትላላችሁ? ይቅርታ ተባባሉ። እንዴት ናችሁ? ጤና ይስጥልኝ በውድ ቤተሰቦቻችን ሰላም ናችሁ ወይ? ባላችሁበት በአለም ዙሪያ ሁሉ ሰላማችሁ ይብዛ። እንዴት ናችሁ? ስራ ጥሩ ነው ወይ? ስራ መልካም ነው ወይ? እንዴት ናችሁ? ህይወት ኑሮ ጥሩ ነው ወይ? ደህና ናችሁ ወይ? እንደዚህ አይነት እናት ይስጣችሁ። አሜን አሜን። እና ባለፈው በተፈጠረው ጉዳይ ልጆቼ ትንሽ ተጋጭተውብኝ ነበርና አሁን ሳላስማማቸው አልሄድም ብዬ እኮ የሚያጣላም ነገር አይደለም። እኔም ትንሽ መታረቁንም አልፈለኩትም ማለት እንዴ አሚርዬ ሚኪ ማለት ጓደኛዬ ነው። ጓደኛዬ ሆኖ እኔ ላይ ጀርባ መስጠቱ ትክክል ነው ብዬ አላሰብም። ማሚዬ አይደለም ጀርባ አልሰጠም፣ እንደ ምክር እኮ ነው። እሱም ምክር ነው። አንተ ደግሞ የጓደኛህን ምክር መቀበል ግዴታ ነው። የሚጠቅምህን ምክር ትወስደዋለህ፣ የማይጠቅምህን ትተዋለህ። ወደ ጸብ የሚያደርስ ከኔ ጀርባ ባይቆም ዛሬ ብዙ ነገሮች ሊስተካከሉ ይችላሉ። ዛሬ ብዙ ነገሮች ክሊር ሊሆኑ ይችላሉ። እሱ ዛጋ ለኔ ጀርባውን ባይሰጠኝ እኔም ቢደግፈኝ ዛሬ ብዙ ነገሮች ይስተካከሉ ነበር። ማሚዬ አይደለም አንድ ጉዳይ እኮ አሚርዬ ታስቦበት ታቅዶ ታልሞ ጊዜ ወስዶ የሚደረግ ነገር ፍሬ ያፈራል። ግን በቹከላ የሚሆን ነገር ፍሬ ያፈራም። ለምን ባለፈው የተፈጠረው ነገር ዛሬ እንደማይፈጠር በምን እርግጠኛ ትሆናለህ? አንዳንድ ጊዜ ሐሳብን ተቀብሎ ሐሳብን አንሸራሽሮ መወሰን ጥሩ ነው። መቼም ልጄ ነህ ትሰማኛለህ፣ መመክረን ነገር ማለት ነው። አዎ ምንድነው መሰለህ አንቺን አክብሬ እኮ ነው እንጂ እኮ ማሚዬ እኔ ሄጄ ነው እኮ ያስመለሽኝ። እናት ና ብያለሁ፣ ቀጥ ብለህ ና ስትይ እኔ ደግሞ በእናቴ የሚጨክን አንጀት የለኝም። በእናት ስለማትደራደር ና ቶሎ በላልሽኝ እኔ ላንቺ ብዬ መጣሁ እንጂ እኔ ሐሳብሽንም ይሄ እንደሆነ በስልክ በትነግሪኝ ኖሮ ማሚዬ አልመጣም። እኔንማ መቼም እንደማታሳፍረኝ አምናለሁ። እሺ አሚርዬ መቼም አታሳፍረኝ። ማናቸውም ልጆቼ የእናንተ ጓደኞች እኔ ልጆቼ ናቸው። እንደ ልጆቼ ቆነጥጣቸዋለሁ፣ እንደ ልጆቼ ቆጣቸዋለሁ፣ እንደ ልጆቼ መታቸዋለሁ። ትሰማላችሁ። ጓደኛህም ላንተ በማሰብ ነው። እዚህ ጋር ወደ ጸብ የሚያደርስ ጉዳይ ምንም ነገር የለም። ምንድነው ጸብ ምን ያደርጋል? ዛሬ በፍቅር መኖር ነው የሚያዋጣው፣ የሚጠቅመው በፍቅር መኖር ነው። ሁሉን ነገር እዚህ ጋር ተበዳይ ብትሆንም ተጎጂ ብትሆንም መተው ነው ያለብህ። ትተህ በሰላም በፍቅር መኖር ነው ደስ የሚለው ማለት ነው። ለማንም ይሁን ለወደፊትም ይሁን በቃ ነገሮችን አይቶ እንዳላየ ሰምቶ እንዳልሰማ ትቶ በፍቅር በሰላም መኖር መጓዝ ነው። ስላከበርከኝ አመሰግንሃለሁ፣ እወድሃለሁ፣ አከብርሃለሁ። በጣም ነው ደስ ያለኝ። እሺ ብለህ ሮጠ በመምጣት እና እነ ሚኪም ይመጣሉ፣ ኦልዬም ሚኪም ያው በቃ ትንሽ አለመረጋጋት አለመደማመጥ ነው ወደ ግጭት ሊያመራቸው የቻለው ማለት ነው። ሙቤም ቢሆን አለመደማመጥ ነው እንጂ ሌላ ችግር ኖሮ አይደለም። ጥሩ ነው። ሐሳብ ለሐሳብ ማፋጨት ማገጫጨት በጣም አሪፍ ነው አይደል እንዴ? ከሐሳብ በኋላ ከንግግር በኋላ ቁጭ ብለህ ከተነጋገርክ በኋላ ነው መፍትሄ የሚመጣው። እንደዛ ነው እንደ እናት እኔ ምነግር የኔ ልጅ እና ስላከበርከኝም አመሰግንሃለሁ። በጣም ደስ ይላል። ጥሩ ነው በቃ ደስ ይላል። እንትን በማለት ሐሳቤን ተቀብለ እሺ እናቴ በማለት እኔ እርግጠኛ ነኝ ኦሊያደንም ጠርቼዋለሁ በእርግጠኝነት እና ኦሊም እንደዚህ እንደሆነ ቢያቅ ለዚህ ነገር እንደሆነ ቢያቅ በእርግጠኝነት እሺ ምንም አይመስለኝም። ኦሊ እኔን ለኔ ብሎ ሲሟገት ዘጋ ሲጣላ ነበርና እንደውም ኦሊንም አድነቄዋለሁ። ኦሊ እንደውም እመጣለሁ አለክ ኧረ መጥቷል፣ እስካው ራሱ ደርሷል። ኦሊ ለኔ እንደዛ ሲሟገትና ምን ሲል የነበረው ጥሩ ወንድም ጓደኝነቱን ለማሳየት ነበር። ሚኪ ይሄንን ነገር ማድረግ ነበረበት በሱ ፋንታ። ያው እንደውም ኦሊ ራሱ መጣ። ማሚዬ አይ ጥሩ ነው። ኦሊ እኮ ሰውን አክባሪ ነው። ጥሩ ልጅ እኮ ነው ኦሊ። እኔ በጣም የምወደው ልጄ ነው ኦሊዬ። በጣም አከብረዋለሁ ኦሊ። እንዴ ኦሊ ለምን እንደተጠራ ብታውቅ እንደዚህ ፈገግ አትልም ነበረ። ለምን ተጠራሽ? እኔ ሳልደውልለት ራሱ አሚር መደወል መምጣቱ ደስ ይለኛል። ማሚ ወይ እንዴት ነህ? አላችሁ? ሰላም ነህ? ሁሉ ሰላም ነው። እንዴት ነህ? ምንድነው ዛሬ? አይ ምንም መልካም
መልካም ነገር ነው ወልዬ፣ መልካም ጥሩ ነገር ነው። አሚርዬም ጥሩ ነገር ነው። አሚርዬ ለዚህ በቅቶ በማየታችን ተደስተናል። እንግዲህ በፕሮግራሙ ላይ በአሚር ፕሮግራም ላይ ትንሽ ግጭት ነበረ፣ ያለ መግባባት አይደለ? ያንን ግጭት ለመፍታት ነው እኔ ልጆቼን ሳላስታርቅ ወዴትም አልሄድም፣ ምንም ማደርገው ነገር የለም ብዬ ነው። ምንኛ ትልቅ ችግርም እንኳን አይደለም። ያው ያልተግባባንበት ምክንያት እዛ ጋር ያው ሚኪ ያው ጓደኛችን ነው፣ የአሚር ጓደኛችን ነው። እሱም ያው ለአሚር በማሰብ ወይ ለሱመያ በማሰብ ወይ ለዓለም በማሰብ ሳይሆን እዛ ጋር የተፈጠረውን ነገር ሪያሊቲው ነገር በመናገር ነው ያደረገው። እኔም እዚህ ጋር ጓደኛዬን ደግፌ ነው ተከራከርን የነበረውና እናቴ ምን አለ መሰለሽ አሁን ትናንትና ያው ሁሉ ነገር ተፈጥሯል፣ ያው ችግር ተፈጥሯልና እዚህ ድረስ የሚያደራርሰን ነገር ምንም ነገር እኮ የለም። ችግሩ ምንድነው? እኔ አሚርን ደግፌ ከአሚር ጋር ሆኜ የአሚር ሀሳብ ያሸንፋል፣ የሱመያ ሀሳብ ያሸንፋል፣ የዓለም ሀሳብ ያሸንፋል ሳይሆን የዛ ጋር የተፈጠረውን ነገር ተረጋግቶ ከዓለም ምንድነው ሀሳቧ፣ ዓለም ምንድነው ገንፍላን የመጣችው ካየሻትም ዳስተናድና ስትናገር ነበረ። እሷን ማረጋጋት ባለበት ጊዜ እያረጋጋን ነበረ። በሰዓቱ እሷን አረጋግቶ ወይ ደግሞ ወደ ውጪ ይዟት ሄዶ የሆነ ነገር አውርቷት አረጋግቷት ቢያመጣት ነው ምንም ችግር የለውም። እዛ ጋር በእሳት ላይ እሳት ሲጨምር ደግሞ ፕሮግራሙ ተበጠበጠ። እዛ ጋር ሱመያም ቁጭ ብላ እንደማልቀስ ስትል ነበረ። እናቴ አንቺም አለሽ እዛ ጋር ተደርሶም ሲሆን ሰው ማክበር አለበት። ብዙ ነገሮች ሲፈጠሩ ጥሩ ነገር አይደለም። ጥሩ ነገርም ደግሞ ከኛ ማን ጥሩ ነገር ይማራል? እናቴ አንቺ እያለሽ እዛ ጋር ሰው ሲጣላ ራሱ ይሄ ትልቅ ነገር ነው። በጣም ይሄ ከባላችን ያፈነገጠ ነገር ነው። ስለዚህ ብዙ ነገሮችም ስላሉ ለምን አትረጋጋም? ተረጋግተን ለምን ዓለም አታረጋጋትም? ከዓለም ጋር አንድ ላይ ሆነ ተባብረ አሚር ለምናገር ለምን ትሞክራለህ ያልኩት። በአንድ በኩልም ደግሞ እሱ የተናገረው ነገር አለ። እሱ የተናገረው ነገር ደግሞ መልካም ነገርም ተናግሯል። ምንድን ነው ያለው? አሚር መጀመሪያ ልጅቷን ቢናገር ኖሮ ወይ ደግሞ ለዓለም ቢያስረዳ ኖሮ ይሄ ሁሉ ነገር አይፈጠርም አለ። እሱ አሚር የራሱ ነገር ይፈተዋል። እሱ አሚር ያሰበበት መንገድ አለ። ምክንያቱም አሚር ያሰበበት መንገድ ሰርፕራይዝ ለማድረግ እኛን ለማስደሰት በቃ ያልታሰበ ነገር ለመፍጠር እና ደስ የሚል ነገር ለጓደኞቹ ያው ከዚህ በፊት ታውቂያለሽ ማለት ጥሩ ነገር አልነበረም እና ያን ጥሩ ነገር ላይ ምሳሌ ነበረ። አሁን በጥሩ ነገር ለመምጣት ሰርፕራይዝ እንድንሆን ስለፈለገ ነው እንጂ መጥፎ ነገር አይደለም። ሰርፕራይዝ ለማድረግ ሚኪም እኮ ሀሳቡ ብዙም የሚነቀፍ ነገር የለውም። ሚኪም ቢሆን ማለት ነው ምንድነው በቃ መጨረሻው ተነጋግሮ የመጨረሻውን ወስኖ ነው አሚር ወደዚህ መግባት ያለበት። እነዚህ ችግሮች እያሉ አሚር አሁንም ወደዛ ቢገባ ሌላ ችግር ይፈጠርበታል። ልጁ መጎዳት የለበትም። በየጊዜው አይምሮ መነካት የለበትም። ስለዚህ በተረጋገጠ ነገር ላይ ነው አሚር ህይወቱን መመስረት ያለበት፣ ህይወቱን ማቆም ያለበት ነው ያለው ሚኪም ቢሆን ማለት ነው አይደለም። ያው እናንተ ለመግባባት የወጣትነት ነገር እንግዲህ ሰዓት ዘመን ላይ አይደላችሁ፣ ሰዓት እድሜ ላይ አይደላችሁ። አሁን እንግዲህ ገፋ ያረጋችኋል። ያንን ቀዝቀዝ አድርገን አሁን ተስማምተን ተው እንደዚህ ነው ብዬ ልጆቼን አስማምቼ አስታርቄ እንደ ድሮ ወንድምነታችሁ ተጠብቆ ጓደኝነታችሁ ተጠብቆ እንድትቀጥሉና እኔ ማየት ነው የምፈልገው። አሚርዬ አይደል ያቡ መጡ። እኔ ግን ማሚ እንደዚህ ማድረግ አልነበረም። ያቡ ለምንድን ነው ይዞት የመጣው? ኧረ አሚርዬ እንደገና ወደኋላ እንዴ! ኧረ ተው አሚር፣ ለኔ አንተ ብዙ ዋጋ የምትከፍል አይደለህ እንዴ? ኧረ ማሚ ሚኪዬ አለህልኝ እንዴ? የኔ ውድ ልጅ ደህና ነህ? ሰላም ነህ? ያቡ ጎሽ ሚኪዬን ይዘህ መጣህ እንዴ? ጥሩ አደረክ እንዴ? አሚር አማን ነው። ሰላም ተባባሉ። ምንድነው ሰላም በለው አሚር አሚርዬ። ኧረ እባክህ ኧረ የኔ ልጅ እባክህ በደንብ ሰላም። ኧረ እንደዚህ አይደለም ሰላምታ አሚርዬ። የኔ ልጅ እባክህ የኔ ልጅ በደንብ ሰላም በል። ሚኪ እኮ ወንድሜ ነው እኮ ማሚ። ግን ባለፈው አስከፋኝ። ምንድነው? አላስከፋህም። ላንተም በማሰብ ነው፣ ላንተም በመጨነቅ ነው። ነገ ሌላ ችግር እንዳይገጥም ነው አሚር። አልገባውም ማሚ። ና ሰላም በለው ኦሊ። ስላልገባውም ኦሊንም ሰላም በለው። አይ እሱን ታዩ ማሚ። ኧረ እባክህ ነው። አይ ለዛ ሳይሆን ማሚ ከሱ ጋር ማውራት ያለብን ነገር ስላለ እኔ ነው ተቆሜ አይ ከሱ ጋር ማውራት እና መጨረሻ ምንድን ነው የምታወራው? አይደለም ማሚ፣ እኔ የማላውቀው ጉዳይ የምታውቂው ጉዳይ ሳይሆን እዛ ጋር ሰው ፊት እንደዚህ አይነት ነገር ላይ መደረስ የለብንም ነበርኛ። ሰው መገማመት፣ ሰው እኛንም መገመት የለበትም ነበር። እውነት ነው። እዛ ጋር ከኔ ጋር ተገባብዞ እዛ ጋር ሌላ ችግር ውስጥ ከሚፈጥር ትልቅ ሰው ነው። እኔም ትልቅ ሰው ነኝ፣ እሱም ትልቅ ሰው። እዛ ጋር ነገሮችን አረጋግቶ ተው እንደዚህ አይደለም ማለት ይችላል እንጂ እዛ ጋር ገና ተገባብዘን ሰው ፊት
ያው የወጣትነት ጊዜ እኮ ነው። የወጣትነት ነገር ይዟችሁ እንጂ ማናችሁም የምትዋደዱ ጓደኞች ናችሁ። እንዴት እንደዚህ ይሆናል? አንተም እኮ ለአሚር በማሰብ ለአሚር በመጨነቅ ነው አይደለ ሚኪዬ? እሱ ልክ ነው። ኦልዬም ለአሚር በዚህ በአሚርዬ ፕሮግራም ላይ እንዴት እንደዚህ ጓደኛ ሆኖ ሚዜ ሆኖ እንደዚህ እንዴት አንተ ትክክል ነህ። አንተ ትክክል የሆንክበት ምክንያት ምን መሰለህ? አሚር ላይ ብዙ ሁላችሁም ተፈትናችኋል። ሁላችንም ተፈትነናል አይደለም? ስለዚህ አሁን አሚር ያ ፈተና እንዳይገጥመው ያ ችግር እንዳይገጥመው አንተም በማሰብ ኦልዬም በማሰብ ነው። ስለዚህ አሁን ያንን ነገር ሁሉ ትታችሁ በሰላምና በፍቅር እንድትኖሩ ነው የምፈልገው። ማሚ አሁን እኮ ይኸውልሽ ምን አለ እዚህ ጋር ችግሩ ምንድነው መሰለሽ? እኔ እዛ ጋር ያንን ልብስ ለብሼ እንደዛ ተሯሩጬ ምናምን የሱን ደስታ ባልፈልግ እኔ እዛ ጋር አልመጣም ነበር። አንደኛ ነገር የሱን ደስታ ስለምፈልግ ነው እዛ ጋር የመጣ። ያ ብቻ በቂ ነገር ነው። አሚርም ያልተናገረው ነገር አለ። ያንን ደስታ ባልፈልግ እኔ እዛ ጋር ያውላ ነገር አድርጌ አልመጣም። ያን ደስታ ደግሞ ስካፈል ትክክለኛ ነገር ነው አይደለም የሚለውን ደግሞ እኔም እኮ ውስጤ እንትን ይላል አይደለ? ትክክለኛ ነገር ነው ብዬ እምሄደውን አልሄጃለሁ። ከዛ ግን ደግሞ ትክክል ያልመሰለኝን ነገር ለማስረዳት እየሞከርኩ ነው። እኔ አላቃትም፣ አለምንም አላቃትም። እኔ ከአሚር ጎን ሆኜ መሟገት እኮ እችላለሁ። ቀላል ነው። እኔ መተም ባፈልግ አሚር አረ አርጎ ማለት አያቅተኝም። እጅም እጄ እኮ እንደዚህ ቀለበት ማድረግ አያቅተኝም። ግን ደግሞ ያልመሰለኝ ነገር ስለሆነ መረጋጋት ስላለብን እዛ ጋር ነገሩን አረጋጉት ብዬ መናገር ያደረገብኝ ነገር ተናግሬያለሁ። እዛ ጋር ጥፋተኛ ከሆንኩኝ አዎ ጥፋተኛ ነኝ። የመሰለኝን አድርጌያለሁ። እዛ ጋር ሁሉም ሰው ሆይ ሆይ ማለት አይደለም። ሁሉም ሰው እዛ ጋር ትክክል ሊመስለው ይችላል። ደስታ ላይ ነው። ደስታ ላይ ደግሞ ሰው ሲኖር ባይዘዌ በደስታ ብዙ ነገሮች ይፈጠራሉ። ከዚህ በፊት እኛ ደስተኛ ሆነን ሰው ገፋፍተን ነው ማየውን ነገር ላይ ደረስነው። አውቀዋለሁ ያን ነገር ደግሞ ያ ነገር ስላስተማረኝ እኔ አሚር ተረጋግቶ እንዲወስን የሚሆን ነገር ያለውን ነገር በማለት ለሱ ተረጋግቼ ነበር። እኔ ታውቃለህ፣ እኔ ምንም ደህና ነኝ፣ ጤነኛ ነኝ። ታውቃለህ ሁሉንም ነገር በቃ እኔ ራሴ ተረጋግቼ ነው እንትን ያልኩት ያሰብኩት። አሁን ይኸውልህ የተፈጠረው ነገር ተፈርጧል። ነገር ግን እኔ ምንም ነገር ቢፈጠር አሁን ሚኪ እኔ አንተ ላይ ቂም አለ የለብኝም። ምንም ቢሆን አንተ ላይ ምንም ጓደኛዬ እውነት ነው። እኔ ያው በማሰቤ ጥፋት ከሆነ ይቅርታ ችግር የለውም። እኔ ሚኪዬ ቢሆንም እኔ ማን ትክክል እንደሆነና እንዳልሆነ ጊዜ የሚፈታው ያንን ነገር ነው። ምን እንደሆነ ታውቃለህ። በሰዓቱ ግን ማረጋጋት ትችል ነበር። እኔ ማሚዬም ልቀደም ያልኩት በሰዓቱ እኔ እስቲ ያለን ብለህ አለም ይዛት ወተ ማረጋጋት ወይ ደግሞ ከፈለክ አሚር ማረጋጋት ትችል ነበር። እኔ ያንን ነው የፈለኩት። ገባ እናንተ ለዚህ ምን የሚያጣላ ነገር እኮ የለም። በሰዓቱ የሚያጣላ ነገር ምንድነው? እኔ አሚርን ደግፌው አለምን ደግፌ ሳይሆን መጀመሪያ ፕሮግራሙ መረጋጋት አለበት። የማን ፕሮግራም? የሁላችን ፕሮግራም ነው። የአሚር ፕሮግራም ብቻ አይደለም። ገባ? የአሚር ፕሮግራም ቢሆንማ ቀኑን ሙሉ ራሱ ዲኮር አድርጎ ራሱ ምናምን ጨርሶ ኬኩን አዘጋጅቶ መጨረስ ይችላል። ግን የኛም ፕሮግራም ስለሆነ ነው ራስ መኪናን ይዘህ መተህ ቤንዚን ሞልተህ ተከራይተህ መኪና ምን ብለህ ልብስ እንትን ብለን ምናምን እኔም ኬክ ይዤ መጥቼ በጣም ታውቃለህ ከጠዋት ጀምሮ እስከ ማታ ነው የለፋነው እና ይሄንን ወደ ቤተሰቦች ራሱ ያውቃሉ። ያ ነገር ግን ከሚሆን ነገሮችን ለማረጋጋት በማላችን እናታችን አለች፣ የቤቲ እናት አለች፣ የቤቲ ወንድም አለ ያንን ነገር በደንብ ተረጋግተን ነገሮችን ለመፍታት ነው። ምክንያቱም እዛ ጋር ካየህ አለም እሳት ጎርሳ እሳት ለብሳን የመጣችው በዛ ሰዓት ነው። እኮ ለማንተ ተከላከልከለው አመለምን እኮ አይደለም የተከላከልከለው አለምን ተቆኔ ጋር ነው የመጣው። እኔ ላይ እኮ የተቀበልኩት ደግሞ አንተ ለሷ ተደረበ ነው አሚርን ተደረበ አይደለም። ነገሮችን ይስተካከሉ። አሁንም እኔ በእናቴ ፊት እንድትጨቃጨቁ አልፈልግም። ወዲያ አንጨቃጨቅም። ስማኝ ይኸውልህ አንዴ ንገረህ አሚር ከየት ነው የመጣው? ሰሞኑን ምን ላይ ነበረ አሚር? ሰሞኑን አላቆም አሚር ወይ አንተ ወሊ አይደለም። እኔ አላቆም አሚር እኔ ያሚር ጓደኛም አይደለም ምንም አይደለም። አላቆም እኔ እና ሰማይ ሚኪ እኔ እናቴ ፊት ማለት አንድ ሰው እንዲጨቃጨቅ አልፈልግም። ገብታችኋል? እንድትጨቃጨቁ ነው እኔ ጠራኋችሁ። በእናቴ ፊት እኔ ማንንም እንዲጨቃጨቅ አንተም እንድትጨቃጨቅ አልፈልግም። ምክንያቱም በባለፈው እናታችንን ያሳዝናት ይበቃል። በባለፈው በጣም ደብሮኛል። እኔ እናቴ ፊት መጨቃጨቅ አሁን ለእናቴ ብለህ ይቅርታ ጠይቃት። እናቴ መጀመሪያ ይቅርታ ጠይቃት። አንተም ይቅርታ አረ አንተ እናቴን ይቅርታ ጠይቃት። አንተ አላጠፋም። ከዛ በኋላ አሁን ደግሞ እርስ በርስ ይቅርታ ተጠያየቁ። እናቴ ያዛችሁ እንዴት እምቢ ትላላችሁ? እናቴ ያዛችሁ እንዴት እምቢ ትላላችሁ? ይቅርታ ተጠያየቁ። ምን ማለት? ስለዚህ እናቴ ያዛ ተባረኩልኝ። አቤት ልጆቼ ደስ እንደምትሉ አሚርዬ እንዴት ደስ ትላላችሁ? ኧረ እኔም ልቀፋችሁ እንዴ እናቴ ያሳችሁ እምቢ ትላላችሁ እንዴ? ኧረ እናቴ የኔ እናት አይ ማሚዬ መልካም ልጅ ነው። ሞጣም ወዶ ጓደኛዬ በሰዓቱ እኔ እንትን ብለን ነው
እንኳን ተቃቀፉላችሁ በሉ። ሰው ሲታረቅ ሁሉም ይተቃቀፋል። በቃ እንዴት ደስ ይላል፣ እንዴት ደስ ይላል። ተባረኩልኝ። ክበሩ ክበሩ ክበሩ። ፈጣሪ ያክብራችሁ፣ እንዳከበራችሁን ክበሩ። የሚያከብራችሁ ልጅ ይስጣችሁ። ተዋደዱ፣ ተፋቀሩ፣ ተከባበሩ። ያላገባችሁ ማግቡ፣ ያልወለዳችሁ ውለዱ። ጓደኛ የሌላችሁ ጓደኛ ይስጣችሁ። የትዳር ጓደኛ ማለት ነው። ለእናንተም ብቻም ሳይሆን ለወደንሴችም ይስጣቸው። ትዳር ይስጣቸው። ያገቡት ያግቡ፣ ያልወለዱት ይውለዱ። አገራቸው ለመምጣት ሐሳብ ያላቸው በሰላም በጤና ወደ አገራቸው ይመለሱ። ይክበሩልኝ ባሉበት። ወዳቸዋለሁ። ሰላም ነው። እኔም በእናቴ ፊት ያላገባችሁ ካላችሁ እንግባባ። በእናቴ ፊት ምንም ጭቅጭቅ አልፈልግም። እናቴ እንድታከብሯት እፈልጋለሁ። እናቴ ማለት እናቴ ነችና ባለፈው በጣም ስለከፋኝ ነው ማሚዬ፣ አሁንም ድጋሚ አንቺን አላስከፋሽም ብዬ ነው። ስለዚህ በእናቴ ፊት ማንም እንዳይጨቃጨቅ እንዳለቻችሁ በቃ አሁን አፋፍ ተባብለናል። ዋናው እናንተም ለኔ ጥሩ ነገር ማሰባችሁ፣ እኔም ለእናንተ ጥሩ ነገር ማሰቤ ነው እንትን የሚለው። ስለዚህ እናቴን ስላከበራችሁ ደግሞ በመጀመሪያ ሁለታችሁንም አከብራችኋለሁ። ምክንያቱም እናቴ ነችና እሷን አከበራችሁ ማለት እኔን አከበራችሁ፣ እሷን አከበራችሁ ማለት ቤቴን አከበራችሁ ማለት ነው። ስለዚህ እናቴን ስላከበራችሁ ሚኪዬ በጣም አመሰግናለሁ። ጓደኛዬ ነህ ሚኪዬ። ምንም ቢሆን ለኔ አስበህ እንደሆነ አውቃለሁ። ቢሆንም ኦሊም እናቴን ስላከበርክልኝ በጣም አመሰግናለሁ። እናቴን አከበርክ ማለት እኔን አከበርክ ማለት ነው። ስለዚህ እንወዳቸዋለን። ያው ወደ ቤተሰቦች እኔም ሞዶ ጓደኛዬ ነው። አፉ ተባብለናል። ያው ነገሮች አንዳንዴ እንደማይታሰብ ያጋጥማል። ተነካከስ የለን ባይሆን ዛሬ የተከራየበትን የመኪና ቤንዚን ትችላለሁ። ቃል ነው፣ ቃል ገብቷል። ያው እኔ ካልሞላ ፋሚሊ ካልሞላ ጌታ ምስክር ይመጣል በቪዲዮ። እሺ ውድ ቤተሰቦች ማሚ ያለች ውድ ቤተሰቦች እኔ ደግሞ ልንገራችሁ፣ እኔ ያው ያለሁበት የቤተሰብ ቤት አለ። ምንም አጋይ እንደዚህ አድርጉት። እኔ